ባሏን ሳታማክር በደንብ ያዟት። ሳታማክር ሕፃናትን ስናማልል አለ። ወደ ባሏ እንዲህ አለች። አላረካ አላትና ዘረኛ ትውልድ ስለሆነ ትውልዱ እኮ ነው እንዳለ እግዚአብሔር አያየንም እያልን እኮ ነው በድብቅ ወንድማችንን የምንገለው። አብይ ዜማ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ። እንድናመልከው እንድናመሰግነው በአርአያው በምሳሌው የፈጠረን ልዑል አምላካችን የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ልዑል እግዚአብሔር ክብር ምስጋና ይግባው። ልዑል አምላካችን ቅዱስ እግዚአብሔር ሳይገባንና ሳይገባን በቅድስናው ስፍራ የሰበሰበን በቅዱስ ቃሉ ሊመክረን ሊገሥጸን ሊያስተምረን እንዲገባንና እንድንገባ ሆነን በቤቱ እንድንኖር እንድንመላለስ ይቺን ስፍራ ባርኮና ቀድሶ የሰጠን የቅዱሳን አምላክ ልዑል እግዚአብሔር ክብር ምስጋና ይግባው። ንጽሕተ ንጹሐን ቅድስተ ቅዱሳን የደካሞች ብርታት የሐዘንተኞች መጽናኛ የወደቁት ሁሉ ትንሣኤ የተስፋ ገነት መንግሥተ ሰማያት መግቢያ አንቀጸ ብርሃናችን የእናቶቻችን የእህቶቻችንና የሴት ልጆቻችን መመኪያ የዓለም ሁሉ የድኅነት መሠረት የተጣለባት ማምላክ አቁራሪተ መዓት ማኅደረ መለኮት እመቤታችን ቅድስት ድንግል ማርያም ልዑል አምላክ በሰጣት ጸጋና ክብር ሁሉ የተመሰገነች ትሆንልን። ተንኮል የሌለበት በእውነት የእስራኤል ሰው ነው ብሎ የኔና የእናንተ ጌታ መድኃኔ ዓለም ኢየሱስ ክርስቶስ ስለ አንድ ታላቅ ሰው የመሰከረው የገለጸው ክብሩን የተናገረለት ሰው ቃል ነው። ይሄ ቃል የተነገረለት ሰው ናትናኤል ይባላል። ናትናኤል እነዛ ሕፃናት በስደቱ ጊዜ ምድሪቱ አኬልዳማ እስከምትሆን ድረስ ከቀረቡት ሕፃናት መካከል ሲሆን እግዚአብሔር የሰወረው የጠበቀው ታላቅ ሐዋርያ ነው። ነገር ግን እውነተኛነቱ ጽድቁን ቅድስናውንና ታማኝነቱን ጌታ ለምን እንደመሰከረለት ራሱ ናትናኤል ይጠይቃል። የት ታውቀኛለህ በማለት ዛሬ እግዚአብሔር አያውቀንም እያልን እኮ ነው በየጫካው በየስፍራው ኃጢአት በደል የምንሰራው። እግዚአብሔር አያየንም እያልን እኮ ነው በድብቅ ወንድማችንን የምንገለው። የት ይሰማኛል እያልን እኮ ነው አባቶቻችንንና ወንድሞቻችንን እህቶቻችንና ልጆቻችንን የምናማው። እግዚአብሔር ከተወለድንባት ቀን ጊዜ አይደለም ገና በእናታችን ማህፀን ሳንቀረጽ ወደዚህ ዓለም ሳንመጣ እግዚአብሔር ያውቀናል። እውነት ወይስ ሐሰት? ምንም ጥርጥር የሌለው። ስለዚህ ናትናኤል የት ታውቀኛለህ ብሎ ባለው ጊዜ ከበለስ ስር እያለ አውቃለሁ አለው። ያኔ የመከራው ዘመን ውስጥ እናቱ በጨርቅ ጠቅልላ
ሳለች በዛም መልአኩ እየጠበቀው ቆይቶ ለዚህ ሰዓት ጌታ እንዲመሰክርለት እንዲያመሰግነው ማንነቱን እንዲገልጽለት ሆኖ ደርሷል። እግዚአብሔር እንደው ማንነታችንን እንኳን አሁን ባይገልጽ ደስ ይለኛል። ግን እንደ እውነት ቅኖች ካሉ ቅኖችን እግዚአብሔር ገልጾ ለምስጋና ለበረከት እንዲያደርገን የእርሱ ቅዱስ ፈቃድ ይሆንልን። በዚህ የክርስትና እኔና እናንተ ባለነው ሕይወት ውስጥ የማይለወጥ ልብ ለእግዚአብሔር አይሆንም። የማይመለስ ልብ ለእግዚአብሔር አይሆንም። ምሕረትን የማይማር ለእግዚአብሔር አይሆንም። ትዳሩን ላልጠበቀ ለሚወሰልት ሰው ለእግዚአብሔር አይሆንም። በቅንነት የእግዚአብሔርን ቤት ማገልገል ያልቻለ ለእግዚአብሔር አይሆንም። በተሾመበት ሕዝብ ላይ በቅንነት የማያገለግል ባለስልጣን ለእግዚአብሔር አይሆንም። ምናልባት ያልታዘዙትን ለመቅጣት ግን እግዚአብሔር እንዳስቀመጣቸው ግን ልንረሳ አይገባም። እግዚአብሔር ከመቀጣት ሁላችንን የሚሰውረን። አንዳንድ ጊዜም ቅጣቱ አይክፋ እንጂ ቅጣት እኮ አስተማሪ ነገር ነው። ስለዚህ እግዚአብሔር እንደዛ ጠብቆት ታማኝነቱን ሊገልጽለት አስቀመጠው። በዚህ ስለሱ ስለተነገረው ቃል ተንኮል የሌለበት እውነተኛ የእስራኤል ሰው ለመባል ሕይወታችንን ማንነታችንን የሚገልጽ አንድ ታሪክ በኦርቶዶክሳዊነታችንም የሚገልጸንን አንድ አስደናቂ ታሪክ በሁለተኛ ነገሥት ምዕራፍ 4 ቁጥር 8 ላይ እናገኛለን። በደንብ ያዙ። እዚህ ላይ ታሪኩ የሚነገረው ስለ አንዲት ሴት ነው። ምን ይላል? ሱነም በተባለች መንደር አንዲት ታላቅ ሴት ነበረች ይላል። አንዲት ምን ሴት? አንዲት ምን ሴት? እንደው እንዲህ ብትባሉ ደስ ይላችኋል አይላችሁም? ይላችኋል አይላችሁም? አይዟችሁ፣ ምን አስፈራችሁ? ማንም እኮ ታላቅ መባል የሚጠላ ማንም የለም። እኔ ደስ ይለኛል ብባል፣ ግን ለመሆን ብቁ ነኝ ወይ? ይህን ጥያቄ ሁልጊዜ እንጠይቃለን አይደል? ይህቺ ሴት እንዲህ ለመባል የበቃችው ሕይወቷ ነው፣ ማንነቷ ነው። እግዚአብሔር ያወቃት በዚያን ዘመን የነበረው የእግዚአብሔር አገልጋይ ካህኑ የካህን ልክና መጠኑ ምን እንደሆነ፣ ማን እንደሆነ፣ እንዴት እንደሆነ እርምጃውን ሳይቀር ሕይወቱን ሳይቀር አርያ የሚሆን ነቢዩ ኤልሳ የመሰከረላት ሴት ናት። ይህቺ ሴት ስማ በመጽሐፍ ቅዱስ አልተጻፈም። ብዙ በመጽሐፍ ቅዱስ የተጻፉ እንደ ናትናኤል አሉ። ነገር ግን እሷ ስሟ አልተጻፈም። ሕይወቷ ግን እጹብ ድንቅ የሚያሰኝ ሕይወት ነው። የትዳር ሕይወቷ፣ ቤቷን የማስተዳደር አቅሟ፣ በእግዚአብሔር ቤት እንዴት መመላለስ ያወቀች የተረዳች፣ ከእግዚአብሔር አገልጋይ እርምጃዋ ምን አይነት እርምጃ፣ የጥንቃቄ፣ የጥበብ፣ የፍቅር፣ የትህትና፣ የቅንነት እንደሆነ የምናገኝባት ድንቅ ሴት ናት። ዓለም ዛሬ ለዝና ይሮጣል። ስንቱ ባለዝና ስማቸው የተጻፈ እንደሱ አልተመሰከረላትም። ይቺ ሴት ይላል ሁል ጊዜ የእግዚአብሔርን ቃል ለመስማት በበሯ የሚያልፈውን የእግዚአብሔር አገልጋይ የተከተለች እየሄደች ቃሉን ትሰማለች። የእግዚአብሔር ካህን በበራችሁ ሲያልፍ ዝም ብሎ ሰው ያለፈ እንዳይመስላችሁ። እንደው ብታሽ ጨርቅም ስለለበሰ ዝም ብሎ ሰው እንዳይመስላችሁ። የእግዚአብሔር አገልጋይ ነው። የማን አገልጋይ? የእግዚአብሔር አገልጋይ ነው።
ለምን እንደተሾመ አውቆ ቀድሶ ባርኮ ጸልዮ እግዚአብሔርን አመስግኖ በሥርዓት የሚያልፍ ካህኑ የእግዚአብሔር መልእክተኛ ነው። ሰዎች ከአፉ ጥበብን ዕውቀትን ሊያገኙ ይገባቸዋል ብሎ ነቢዩ እንደተናገረ እንዲሁ ስናያቸው ዝም ብሎ እንዳይመስለን፣ አብረን ስለበላን ስለጠጣን እንዳይመስለን። የምናየው በዚህ ነው፣ በኤልሳ ነው። በዛ ሲያልፍ እየተመላለሰች ቃሉን እየሰማች ጓደኛ የላት ስለሌላት የማይቆጫት ነገር ግን ቃሉን መርምራ አይታ በልቦናዋ ያስቀመጠች ሁሉ ነገሯን ለልቧ ያዘጋጀች እግዚአብሔር ሁሉ ነገራችንን ለልቦናችን እንድናዘጋጅ ቅዱስ ፈቃዱ ይሆነልን። ይህቺ ሴት ከዕለታት አንድ ቀን ያንኑ ካህን ነቢዩ ኤልሳን ባሏን ሳታማክር በደንብ ያዟት፣ ሳታማክር የነቀፌታ እንዳይመስላችሁ ታዩታላችሁ በኋላ። ሳታማክር አባቴ አለችው፣ እባክህ ተራራ ስትወጣ ቁልቁለት ስትወርድ ፀሐዩ አቃጥሎህ ረሃብ ጥሙ ገሎሃልና ወደ ቤቴ ጎራ በልና ልብህን አሳርፍ፣ ቁራሽ እንጀራም ብላ አለችው። እግዚአብሔርን የሚፈራ ካህን ርቦትም ጠምጦትም ዝም ብሎ ከማንም ጋር ሳይነጋገር ራሱን ሆዱን እጥፍ አድርጎ ነው ሕይወቱንና ኑሮውን የሚመራው። ለካ ኤልሳ ርቦታል። አያችሁ፣ ልብ አውቃ ናት ማለት ነው። እቺ ሴት ርቦታልና እንደ ራበው አውቃ ያን ስትለው አልተግደረደረም። እሺ ብሎ ነው ቤት የገባው። ገባ፣ በላ፣ ጠጣ፣ አመስግኗት፣ ባርኳት ወጣ። ምን አለች ሲወጣ? አባቴ ነገ ምና እንደዚሁ አለችው። እሺ አለ። ነገም መጣ፣ ከነገ ወዲያም መጣ። ከዛ በኋላ ቀጠለ። ለካ አገልግሎቱ ደንቋታል። የክህነቱ አርያነት እጅግ እጹብ ድንቅ አሰኝቷታል። ትህትና እቤቷ ገብቶ ጸሎት አድርጎ ያንን ጸሎት ከጨረሰ በኋላ ማዕዱን ቆርሶ አድሎ ቤቱን ባርኮ በልቦናዋ ለካ እምትሻዋን ሁሉ አድርግላት እያለ ወደ እግዚአብሔር ይጸልያል። የልቦናዋን መሻት ፈጽምላት እያለ ስራዋ ደንቆታልና እንዴት መታደል ነው! እንደዚህ የተባረከ የነፍስ አባት ያላት፣ እንዲህ የተባረከች የነፍስ ልጅ ለመሆን የበቃች እግዚአብሔር ምን ያህል ተደስቶባቸው ይሆን? ዛሬ የሚያስፈልገን ይሄ ነው። ታማኝ አገልጋይ፣ ታማኝ ተገልጋይ፣ ታማኝ ምእመን፣ ካህኑን ላለማሰናከል ወደ ቤቷ የምትጠራ፣ አገልጋዩን ላለመጣል የምትጥር፣ ካህኑም ለጥመት ለክፋት ሳይሆን ለጽድቅ ወደ ልጆቹ ቤት የሚገባ የሚያመሰግን የሚቀድስ እግዚአብሔር የሚደሰትበት አገልጋይ። ማን የሚደሰትበት? እግዚአብሔር የሚደሰትበት አገልጋይ፣ እግዚአብሔር የሚደሰትባቸው ምእመናን እንሆን። እንዴት መታደል ነው! ከዛ በኋላ ተመላልሶ መብላቱም አላረካትም። ይሄ ሰው እንዲህ ቤቴ ተመላልሶ ከገባ፣ ቤቴ እንዲህ ከተባረከ የበለጠውን በረከት እሻለሁ አለች። የበለጠውን ምን? ተመልከቱ፣ የበለጠውን በረከት። እግዚአብሔርን ስንሻ ምንጊዜም የተሻለውን እየፈለግን ልንሄድ ይገባል። እንደ ትምህርት ቤት አንደኛ ጨረሻው 2 ከ2 10 ከዛ ዩኒቨርሲቲ ተመርቆ ለቤትም ለራስም ክብርና ደስታ የሚሆን የክርስትና ሕይወትም እንዲሁ ነው። እንዲሁ ይለካል፣ ይመዘናል። ሕይወታችን ይመዘናል። ዳርዮስ እንደተመዘነ ብልጣሶር ማለት ብልጣሶር አይደለም፣ በሚዛን ተመዘን
ቀለተ ገዥ የተባለው አይደል? ብልጣሶር ነው። ዕለት ዕለት እንመዘናለን። በማን? በእግዚአብሔር። አትጠራጠሩ በዚህ። ስናጎድላለ፣ ኃጢአት ስንሰራለ፣ ስንበድላለ፣ ጉቦውን ስንሰበስባለ፣ ሕፃናትን ስናማልላለ፣ ክፋቱን ስናስብ አለ እግዚአብሔር ከኛ ጋር። ከክፉ ነገር ሁሉ መድኃኔዓለም ይሰውረን። ያ ጌታ ያ መድኃኔዓለም እውነተኛ እስራኤላዊ ተብሎ ሊመሰከርለት የበቃው ያ ናትናኤል እንዴት የታደለ የእግዚአብሔር አገልጋይ ነው! እንዲህ እግዚአብሔር የሚመሰክርለት፣ እንዲህ ቅዱሳን የሚመሰክሩለት፣ እንዲህ መላእክት የሚመሰክሩላቸው ስንት ቅዱሳን፣ ስንት አገልጋዮች፣ ስንት ምእመናን አሉ። ያ በቅንነት በእውነተኛነት የሚገኝ ነው። ከዚህ በኋላ ነው አላረካ አላትና ወደ ባሏ እንዲህ አለች፣ ጌታዬ ይህ ሁል ጊዜ በበራችን የሚያልፈው ቅዱሱ የእግዚአብሔር ሰው ነው አለችው። ይገርማል። ምእመን ለአንድ ካህን ቅዱስ ነው፣ ቡሩክ ነው፣ ቅን ነው፣ አስተዋይ ነው፣ ታማኝ የእግዚአብሔር አገልጋይ ነው ብሎ የመሰከረለት ካህን ዕድለኛ ነው። በጥቅም ያልተገናኘ፣ በዘር ያልተገናኘ፣ በጥቅማ ጥቅም ያልተዛመደች ሴት ናት ይሄንን ምስክርነት የሰጠችው። ብዙ ጊዜ ዛሬ እኛ እኮ እውነተኛ ካህን ብናገኝም አንመሰክርም። የት ነው ሀገሩ ማለት እንጀምራለን። የት ነው ሀገሩ? ዘረኛ ትውልድ ስለሆነ ትውልዱ እኮ ነው እንዳለ የኛ ሳይሆን ዓለሙ ላይ ያለው። እኛ የአዳም ዘር መሆናችንን እንወቅ። የማን ዘር? የማን ዘር? የአዳም ዘር መሆኗን ያወቀች እቺ ሴት የእግዚአብሔር ቅን አገልጋይ፣ የቸርነት የፍቅር አገልጋይ ቅዱስ የእግዚአብሔር ሰው ነው አለችውና ለባሏ እባክህ በእኛ ቅጥር ግቢ ውስጥ አንዲት ሰገነት ላይ ቤት እንስራለት፣ በዚህ አስተምሮ ሲያልፍ ደክሞት ሲመለስ ልቦናውን ያሳርፍ ዘንድ አንድ ጠረጴዛ፣ አንድ ወንበር፣ አንድ መቅረዝ እናድርግለት፣ አንድ አልጋ እናስቀምጥለት ብላ ለባሏ ነገረችው። እንደው በማርያም ወንዶች ባለትዳሮች ሚስታችሁ ስለ አባ ገሌ ስለ ቄስ ገሌ እንዲህ ብላ ብትላችሁ ምን ትሉ ይሆን? መጀመሪያ የምንጀምረው መሳቅ ነው አይደለም እንለው። ብላ ደግሞ ምን አስመኛት አትሉም? በማርያም ይሄ በዚህ ዘመን ያለው ሰው የሚያስበው ነው። ደካሞች ስለሆን ከኔ ጀምሮ የሚገርም ጥያቄ ነው። ራሷን የምታቅናት ራሱን የማያቅ ሰው ሁልጊዜ ሌላውን የሚጠራጠር ነው አይመስላችሁም? ራሱን የማያምን ሰው ሌላውንም አያምንም። እምነቷ ጽኑ ነው፣ ምግባሯ የቀና ነውና መታመኗ የሚገርም ነውና በአምላኳ ይሄንን ለባሏ ነገረችው። ባሏ ምን አለ? አውቃለሁ አለ። አያችሁ የካህኑን ደግነት፣ የነቢዩን ደግነት፣ የአገልጋዩን ደግነት፣ ቅዱስነት አውቃለሁ። እንዴት ደስ ይላል! ባልና ሚስት አንድ ልብ መካሪ፣ አንድ ቃል ተናጋሪ ሆነው ሲመሰክሩ ስለ ራሳቸው አገልጋይ፣ ስለ ራሳቸው ንስሐ አባት። ከዛ ምን አላት? ያሰብሽውን አድርጊ አላት። እንግዲያውስ ግዛልኝ ዕቃውን፣ ሰራተኛ አመጣለሁ፣ አንተ ምርዳኝ አለችና እንዳሰበችው በግቢያቸው ውስጥ ሰገነት ላይ ቤት ሰሩለት። እዛ ማደር ጀመረ። ደቀ መዝሙሩ ኪያዝም አለ። አብረው ሲወጡ ሲገቡ ከዕለታት አንድ ቀን የዚህ ሴት ደግነት ልቦናውን እንደው እንደ ፀሐይ ጮራ ሲበራበት ምን ላደርግላት ብሎ አሰበ። አያችሁ፣ ምን ላደርግላት ብሎ አሰበ። ይሄ ነው አባት። ልጅ በምግባር ሲሄድ፣ ልጅ በሃይማኖት ሲኖር፣ ልጅ በቃለ እግዚአብሔር ሲመላለስ፣ ልጅ በትህትና ሲኖር፣ ልጅ በስርዓት ሲኖር፣ ልጅ ፍቅርን ገንዘብ ሲያደርግ፣ ልጅ ሰውን ሁሉ እኩል ሲወድ ያየ አባት ካህን ይደሰትና ምን ላደርግላት፣ ምን ልለምንላት ከእግዚአብሔር እያለ እንደሚያስብ አሰበላት። ያሰበውን ነገር
እግዚአብሔር ጋር ተነጋገረ። እግዚአብሔር የምትፈልገውን ነገር እንዲያደርግላት አሳየው። እንዲህ አለም፣ ግያዝ ሆይ ሂድ፣ እስቲ ይችን ሴት ጥራት አለው።